ሀና ፍቅርን ለማግኘት ዛሬ ተቀጣጥረዋል። በመብርሃን ስላለቻት ብቻ ግዴታ ማግኘት አለባት ዛሬ። እናም ፍቅር ትደውላለች። ፍቅር ስትደውል ግን ሀና ስራ ነበረች። እናም ስልኩን ታነሳለች። የት እንዳለች እና እንዲሁም እየጠበቀቻት እንደሆነ ትነግራታለች። እሺ በቃ እኔ ትንሽ እቆያለሁ ግን ትጠብቅኛለች፣ ምንም ችግር የለውም ትላታለች ፍቅር። ሀናም ስልኩን ትዘጋና ቆይ አሁን እንዴት ነው የሚሄደው ስራ ትቼ ለምንድን ነው ቆይ እመጣለሁ አገኝሻለሁ ያልኳት እያለች በጣም ብቻዋን ታወራለች። እናም ብቻዋን እያወራች እያለ ምናሴ ይመጣል። ሀና ምንድን ነው? ቆይ ግን ምን አይነት ችግር ነው ውስጥ የገባሁት? ወይሺ አልመጣም ልበላት እንዴ እያለች ሀናም ታስባለች። ምናሴም በሩን ይከፍትና ጸሎት እያረግሽ መሆን አለበት። ቆይ ብቻሽን እያወራሽ ነው ልበል? ምን ማለት ብላ ሀናም በጣም ትደነግጣለች። ኧረ አላወራውም ትለዋለች። ውሸት እኮ ባንቺ አያምርም ሀና ይላታል ምናሴም። እና ቆይ ምን ሆነሽ ነው ይላታል። ወጣ ብዬ ሰው አግኝቼ ልመለስ ነበር፣ ነገር ግን ደግሞ ስራውስ እያልኩኝ ነው፣ ለዛ ነው። እንዴ የምን ስራ? እነትዬ ከቤተ ክርስቲያን ሲመጡ ቁርስ አዘጋጅቼ መጠበቅ አለብኝ። እንዴ ለሱ ነው እንዴ? ኧረ እባክሽ እኔ ሰራዋለሁ፣ በቃ መሄድ ትቻለሽ። አይ እንደሱማ መሆን አይችልም ትላለች ሀናም። ይሆን ስራዬን ጨርሼ እወጣለሁ ትላለች። ምናሴም ሀና ችግር የለውም እንዲሁም ምግብ መስራት በጣም ናፍቆ የነበረ እናም እኔ እሰራዋለሁ፣ አንቺም የምትፈልጊውን ሰው አግኝተሽ ተመለሽ ይላታል። ሴተው ግን ትለዋለች። እንዴ ሀና ምን ሆነሽ ነው ይህን ያክል ለምን ትጨናነቂያለሽ ይላታል። እሺ በቃ ይሻላል ትለዋለች። አዎ በቃ ይህ ችግር የለውም ይላታል። እሺ እንዳይረፍድብሽ ይላታል። ሀናም በጣም ደስ ይላትና እሺ በቃ በጣም አመሰግናለሁ፣ ደግሞ ቶሎ ነው የምመጣው ትለዋለች። አረ ችግር የለውም ይላታል ምናሴም ሀና ልትሰራ ያዘጋጀችውን ምግብ መስራት ጀመረ። እናም ፍቅርን የቀጠረችበት ቦታ ደረሰችና ደወለችላት። እናም የቱ ጋ ነሽ? እንጃ ቅድም የቀጠርሽኝ ቤተክርስቲያኑ አካባቢ ነኝ ትላታለች። ሀናም እኔም እኮ እዛው አካባቢ ነኝ ትላለች። እሺ በቃ ይባባላሉ እና ሁለቱም ይተያዩና ይገናኛሉ። በስንት መከራና በስንት ስቃይ ስላገኘቻት በጣም ደስ ብሏታል። እንግዳውስ በስተግራ ነኝ እና ወደ እኔ ትላታለች። ሀናም እሺ ብላ ፍቅርም ተነስታ ወደ ሀና ትሄዳለች። ገኘት እያለች ኤልያስ ይደውልላታል ሀና። እናም ኤልያስን ሰላም ትልና ኤልያስ ትንሽ ቆይቼ ልደውልልህ ትለዋለች። ሀንዬ አዲስ አበባ እኮ መጥቻለሁ። ምን እየቀለድክ ነው ትለዋለች። እውነት ሀንዬ የእውነቴን ነው መጥቻለሁ ይላታል። ቆይ እንዴት መጣህ ትለዋለች። በቃ ምን ላድርግ ናፈቅሽኝ መጣው ይላታል። እሺ አሁን ታዲያ የት ነው ያለኸው ትለዋለች። እናም ታረቄ ጋር አብሮ እንዳለና እንዲሁም የሆነ ቦታ ተቀጣጥረው እንደሚገናኙ ይነጋገራሉ። እናም ቤተ ክርስቲያን አካባቢ እንደሆነች ነግረው ጠብቄ በቃ እሺ መጣው ብለው እሷም ፍቅርን ለማግኘት ትሄዳለች። እናም ለታረቀኝ ቤተ ክርስቲያን አካባቢ ነው አለችኝ። እንዴት ማለት? እንጃ ታሬ እንዴት? ቆይ ሀና በዚህን ሰዓት ቤተ ክርስቲያን አካባቢ? በአሁኑ ሰዓት እኮ ስራ ነበር መሆን ያለባት ይላታል። እሱን አላቅም ብቻ ግን ደስ የሚለው ነገር ሀንዬ እየመጣች ነው ይላል። በጣም ደስ ብሎታል። ሰውዬ ምን ነው አረጋጋው እንጂ እንዴ ይላል። እና ባይሆን እኔ በቃ እሺ ወዳለችበት ቀረብ ልበልላት በቃ ቻው ብሎ ታረቀኝን ቻው ብሎት እሱም ወደ ሀና አለችበት ይሄዳል። ሰላምና ወይዘሮ ሜላት ከቤተ ክርስቲያን ተመልሰው መጥተዋል። እናም ቁጭ ብለው ከወሩ በኋላ ሰላም እጄን ታጥቤ ልምጣ ብላ ትሄዳለች። እና ምናሴን ታገኘዋለች። እንዴ ሴቷ ምናሴ ትለዋለች። ሴቷ ሀና ትለዋለች። አይሻልሽም ሴቷ ምናሴ ይላታል ምናሴ። እናም እየተቀላለዱ ምን እየሰራ ነው ትለዋለች። እንዴ እያየሽኝ አይደል እንዴ ምን እየሰራ ነው ትይኛለሽ? ቆይሽ እውነት ግን የምር ምን እየሰራ ነው? እንደው ምትሞች ከሆነም አይሻለው እንጂ አልነግርሽም ይላታል። እየተጨቃጨቁ እያለ እናቷ ትመጣለች። አንቺ ወረኛ መጣው ብለሽ አይደል እንደ እርሺው የት ነሽ ትላታለች። እናም ምናሴን ታያለች። አንተ ደግሞ ምን እየሰራ ነው ትላለች። እንዴ ቆይ እናንተ ሰዎች ግን ዛሬ ምን ሆናችሁ ነው? ጤነኛ አይደላችሁም እንዴ?
ቆይ ሁላችሁም እየመጣችሁ እያያችሁኝ ምን እየሰራ ነው ትልኛላችሁ ይላል። ምን እየሰር ምግብ እየሰራው ነው አለ። እናንተ ቁርስ እየሰራው ነው። ቆይ ሀና የት ሄዳ ነው ትላለች። ሀና የሆነ ስልክ ተደውሎላት ሰው ልታገኝ ወታለች። እና ታዲያ ስራ ጥላ ነው የምትሄደው እንዴ? ማዬ ምን ችግር አለው? እኔ እየሰራሁ አይደል እንዴ ይላል። አይደል የሰውን ስራ እንትን የምትሰራ ብላ እሷም ትቆጣለች። ሰላምም እማዬ በቃ እስኪ ዝም በይ እንዴ ከቤተ ክርስቲያን መተን እንዴት እንደዚህ አይነት ንግግር ትናገሪያለሽ? ትላሃለች። እናም ወይዘሮ ሜላትም አይ በቃ ሀና እኮ በጣም የምታሳዝልነች ይላታል። ምናሴም አይ እሷ የምታከብረኝ ቢሆንማ እንደዚህ አታረግም ነበረ፣ እኔ የዋልኩላትን ውለታ ታስታውስ ነበር ትላለች። ይህ ማለት እንግዲህ ወይዘሮ ሜላት ለሀና ብር ስለሰጠቻት ውለታ እያለች ይዛለች። እሷ ግን ከዛም በላይ ያርጋላታለች። የልጇንም ህይወት አትርፋላታለች። ምክንያቱም ሰላም ሀና ደም ባሰጣት ኖሮ እስካሁን ድረስ ሞታ ነበረ። እናም ሌላ ደምም አይገኝላትም ነበር። ስለዚህ ይህን ነገር ደግሞ እረስታ፣ እሷ ግን ትዝ ያላትኝ የሰጠቻት ብር ነበረ። እማዬ ኧረ እባክሽን እኛ ከቤተ ክርስቲያን መተን እንደዚህ አይነት ንግግር ጥሩ አይደለም ትላታለች። ሰላምም እናንተ ናችሁ እኮ ልጅቷን እንደዚህ ያቀበጠቻችሁ። ቆይ ግን ልጆችን ምን አድርጋችሁ ነው? ቆይ ምን አስነክታችኋት ነው ግን እሷን የምትሉ ትላለች። ሰላምም ኧረ እማዬ እኛ እኮ ሰዎች ነን፣ እናም ደግሞ የሆነ ነገር እኮ ይገጥመናል ትላታለች። አሁን እኮ ነው የሄደችው፣ ደግሞ ትመጣለች፣ አሁን በቅርብ ቶሎ ትመጣለች ይላል ምናሴም። በቃ ምናሴ እጄ ልታጠብና አግዛሃለሁ ብለው እሷም ወደ ውስጥ ትገባለች። ወይዘሮ ሜላት ግን በጣም ተናዳባታለች። ለካ እናንተ ናችሁ ልጅቷን እንደዚህ ያጠገባችኋት ትላለች። ቆይ ግን እማዬ ግን ምን ሆና ነው ይላል ምናሴም ሰላምን። ተዋት እባክህ እሷ ካልተናገረች ደስ አይላትም ትላለች። አሁን ላይ ሰላም በጣም ጥሩ ሰው ሆናለች። በፊት ግን አስቸጋሪ ነበረች። አሁን ግን በጣም ጥሩ ሰው ሆናለች። እናና ኤልያስም ተገናኙ። እናም ኤልያስ ሰላም ነው ወይ እንዴት ነህ ተባባሉና እውነት ግን መምጣትን አላመንኩም ነበር ሀንዬ፣ እኔ አንቺን ቆይ ግን እዋሽሻለሁ ይላታል። አንተ ግን ደህና ነህ ትለዋለች። እኔ በጣም ደህና ነኝ። አባትሽ እንዴት ናቸው? አባዬ በጣም ደህና ነው ትላለች። ሀንዬ ቆይ ግን ምን ሆነሽ ነው? አይ ምንም ትልና እንባ ያንቃታል። ሀንዬ ቆይ ምንድን ነው? ፊትሽን እኮ ከፍቶሻል። አባትሽ ደህና አይደሉም? የተፈጠረ ነገር አለ? አይ ምንም የለም፣ እኔ በጣም ደህና ነኝ ትለዋለች። በጣም ከፍቷታል እሱን ስታይ። ምንም አይደለም፣ ግን ሳይህ ሆድ ብሶኝ ነው እንጂ ሌላ ምንም ነገር አልሆንኩም። እናም ስታቅፈኝ ሆድ ባሰኝ። ሌላ ሰው የማውቀው ሰው በቅርብ መቶ አቅፎኝ አያውቅም ብላ ሀናም ታለቅሳለች። ኤልያስ ሰላም ብሎ ሲያቅፋት እንባዋን የመጣ ምክንያቱም የሀገሯ ትዝታ። እናም የማውቀው ሰው አቅፎኝ አያውቅም ትላለች ሀናም። ወይኔ ሀንዬ በቃ ይዞሽ የኔ ውድ ብሎ እቅፍ ያደርጋታል አሁን ድጋሜ። ቆይ ግን አንተ ግን እንዴት መጣህ ትለዋለች። እንጃ ሀንዬ ብቻ አላቅም ብቻ መጣውኝ ይላታል። ግን መቼ ነው የመጣኸው ትለዋለች። ሀንዬ እኔ ዛሬ ነው የመጣሁት ይላታል። እና እሷም በጣም ይገርማታል። በሌሊት ጉዞ ነው የመጣሁት። እናም እንቀመጥና ያለውን ሁሉ እንዳለ እነግርሻለሁ ነይ በቃ ሀንዬ ብሎ ሀናን አቅፏት ኤልያስም ሄደው ውጭ ይላሉ። ፍቅርም እየሄደች እያለ አባባን ታገኛቸዋለች። እናም አባባ ትላቸዋለች። ወይ ልጄ እንዴት ነሽ? ምን ነው እያዩኝ ሊያልፉኝ ነው ትላለች። አረ አላየውሽም፣ እንደው ሀሳብ ላይ እኮ ስለሆንክ ነው ልጄ ይሏታል ማለት ነው። እንዴ እስከ ዛሬም ልጅዎት አልተገኝም? ምን ይገኛል? እሱን የበላ ጅብ እኮ አልጮህ አለ ይላሉ። እንግዲህ ጆሮ ከጠፋ በጣም ብዙ ሳምንታት ሆኖታል። እናም አባባ አሁንም ቢሆን እየፈለጉት ነው። ሀናም ግራ ገብቷታል። ምክንያቱም እሷ ስራ ስለሆነች ልትፈልገው አልቻለችም። እና አሁን ታዲያ የት እየሄዱ ነው ትላለች። ወደ ቤተ ክርስቲያን፣ ከቤተ ክርስቲያን መልስ ነው ይሏታል። አንቺስ እንዴት ነው ልጄ የምትፈልጊያቸውን ሰዎች አገኘሻቸው ይሏታል። ይሄው እንገናኛለን ዛሬ ብለውኝ እኮ እነሱን እየጠበቅኩ ነው ትላለች። አይ ጥሩ ነው በቃ ልጄ ይሏታል።
ታዲያ እየመጡ ነው ብለዋል። እንግዲህ ከመጡ ቆይ ግን የት ነው ያሉት ይሏታል። እኔ ሰፈሩን አላውቀውም፣ እነሱ ቤተ ክርስቲያኑን ብቻ ነው የነገሩኝ እና እኔም እዛ ቦታ ላይ እየጠበኳቸው